ዳጣ በስከመጨረሻም ቤተሰቦችን አገኘው ብላ ደስታዋን ሳትጨርስ የእንጀራ እህቷ ማለት ያባቷ ልጅ ወርቅ የእናቷን ጌጣጌጦች አንስታ ከደበቀች በኋላ እማዬ እስኪ ጌጣጌጦችሽን እያቸው መኝታ ቤት ወጥታ ስትገባ ይቻታለሁ ዳጣ ብላ በመናገሯ ዳጣ ከቤት ካለ ከአባቷ ጓደኛ ልጅ ጋራ ወደ መርካቶ መጽሐፍ ለመግዛት ሄደው ነበረ። እናም ያችን አጋጣሚ ተጠቅማ እስኪ እማዬ ግድ የለሽም እዩ እች ልጅ ሌባ ሳትሆን አትቀርም ስትል ታወራታለች። እናትም ኧረ እባክሽ ተይ ልጄ ስትል ከተኛችበት ተነስታ ጌጣጌጦቿ የምታስቀምጥበትን ስታይ ምንም አይነት ጌጣጌጥ እንደሌለ ታያለች። በዛን ሰዓት እናት በጣም ትናደድና እንዴት ሌባ ልጅ አምጥቶ ቤት ያስቀምጡ ያዘርፈኛል ስትል ባለቤቷን ትናገረዋለች። እሱም አልነበረም በአጋጣሚ እሷም እሳት ለብሳ እሳት ጉርሳ እየበደች ጌጤ ምን ያህል ገንዘብ እንዳወጣሁበት ወይኔ የቤተሰቦቼ ሁሉ ማስታወሻ ነው ስትል በጣም ትናደዳለች። ዳጣ የምታውቀው ታሪክ የለም። ከመርካቶ መጽሐፍ ለመግዛት ሄደው እየተመለሱ ነበረ። ስለ እንደዚህ አይነት ነገር አይደለም ስለ መኝታ ቤቱ ራሱ የምታውቀው ነገር የለም። ግን ደግሞ ቤት ውስጥ ያለችው ውሃም እህቷ ጌጣጌጡን በኪሷ ይዛ ልትወጣ ስትል አንድ ሀብል ስታይ ይሄ ምንድነው ስትላት ምን አገባሽ ብላ እህቷን በጥፊት መታታለች። ውሃም በጣም እናም በዛ አጋጣሚ አባት ሲመጣ እናትና አባት ተያይዘው ለምንድነው ያመጣሃት ልጅ ሌባ ናት ስትለው ምን ማለት ነው ምን ሆነሽ ነው ሲላት ይኸው ጌጣጌጦቼን እንዳለ ወስዳቸዋለች። ምንም አይነት ሀብል የለኝም ወርቅ ማስታወሻ የቤተሰቦቼ አንተም የገዛህልኝ ምንም ጌጥ የለኝም አንድም ነገር የለኝም ስትል ታብዳለች። እስኪ ቆይ ተረጋጊ ምንድነው እሱ ሲል እሱም ግራ ይጋባል። ምናልባት እቺ ልጅ እውነት እንዲሁ አንስታ ይሆን እንዴ ሲል ለማንኛውም እስከዛሬ እንደዚህ አይነት ነገር ቤታችን ውስጥ ተፈጥሮ አያውቅም። የምታየው ሰራተኛዋ ሰላምም እንደዚህ አይነት ነገር አንስታ አታውቅም። ማን አለ ግቢያችን በራችን አስተማማኝ ነው የሚገባ የለም። የወንድምህ ልጅም ጨዋ ነው። ማን መኝታ ቤት ገብቶ ሊያነሳ ይችላል? ግን አበጊያ እንዳለችው ከሆነ መኝታ ቤት ገብታ እንደነበረ ነግራኛለች። ስለዚህ እሷ ነች የወሰደችው። ሌባ ናት ብያለሁ፣ ዱርዬ ናት ብያለሁ። አንተ ግን አልሰማ ስትል ይኸው ከመንገድ ላይ የማንንም ዱርዬ አምጥተህ አዘረፍክ፣ ንብረቴን አስደፈርከኝ ስትል ትጮህበታለች። እሱ ግን በጣም በተረጋጋ መንፈስ እስኪ ቆይ ተረጋጊ፣ አሁን ደውዬላችኋለሁ እየመጣን ነው ብለውኛል። ስለዚህ ተረጋጊ፣ ስትመጣ ልጅቷን አረጋግተን እንጠይቃታለን። ግን ደግሞ መጠየቅ እንደመጣችን ጋማ ብለሽ እንዳትይዣት፣ አረጋግተን ነው መጠየቅ ያለብን። ምክንያቱም እኔ በሚሆነው ነገር ሁሉ ከጎንሽ ነኝ። ከጠፋም ደግሞ በቃ ንብረት እኮ ነው ይጥፋ ይተካል ሲላት እንዴት እንደዚህ ትለኛለህ? አንተ ለሷ አግዘህ ነው እንደዚህ የምትለኝ ስትል ትመልስለታለች። እባክሽ ተረጋጊ፣ እኔ ቀው ሳይቆጨኝ ቀርቶ አይደለም፣ ገንዘቡ ሳያናድደኝ ቀርቶ አይደለም። ግን ደግሞ እስኪ ሁሉንም ነገር በሂደት ማየት አለብን ሲል ባለቤቱን ለማረጋጋት ቢሞክርም ልጅ ግን ደግሞ ከስር ከስር እናቷን ትወተውታታለች። ከዛ ትንሿም አባዬ ግን እውነት እሷ ትሰርቃለች? እኔ ግን እሷ የምትሰርቅ አይመስለኝም ስትል ውሃ ሂጂ ወደ ክፍልሽ ተብላ ወደ ክፍሏ ትሄዳለች። አበጊያ ግን ከእናቷ ጎን ነበረች የሚፈጠረውን ሁሉ ለማየት። እናም ከዚህ በፊት የልጁን መጽሐፍ ቀዳ እሱ ምንም ስላላደረጋት፣ ስለዚህ ይሄ ወርቅ ግን ካለ ምክንያቱም እሱን ሰርቃለች ከተባለች ከቤት ትባረራለች። ስለዚህ ይህንን ልጅ የኔ የግል ማድረግ እፈልጋለሁ ስትል ኑሃ የራሷን እርምጃ ትወስዳለች። እናም ሰላምም ግራ ተጋብታለች። የጠፋውን ነገር ይብን ውሃ እንኳን ምን ሆነሽ ነው ስትላት ይኸውልሽ አበጊያ ኪሷ ውስጥ የሆነ ሰንሰለት አየው ሀብል ነገር፣ ይሄ ምንድነው አበጊያ ብዬ ስጠይቃት በጥፊያት መታኝ መሰለሽ፣ በጣም ተናድጃለሁ እኮ። የምን ሰንሰለት ነው? ከማየ ክፍል ነው እኔ ምን አውቃለሁ ስትል ሰላምም ይሄን ነገር ተጠራጥራታለች። ግን ደግሞ ሰላም እንደዚህ እኮ ነው ብላ ብትናገር ተሰሚናት እንደሌላት ታውቃለች። ስለዚህ ሁሉንም ነገር በይፋ ግልጽ አርጋ ባትናገርም ውስጧ ግን ሁሉን ነገር ያውቃል። ምክንያቱም ገና እንደመጣች ነበር ዳጣን የጠመደቻት። ዳጣም መምጣቷ ስለማይቀር መጣች። እቤት በር ከፍተው ሲገቡ ሁሉም አፍጥጠው ዳጣን ነበር የሚዋት። ደግሞ እኮ አታፍርም፣ አይኗን በጨዋ ያጥባ መጣች። ንብረቴን ወስዳ ሽጣ መታ ስትል መናገር ጀመረች። ምንም በማታውቀው ነገር ዳጣን ሩጥ አንገቷን ስታንቃት ምንድነው? ኧረ በኪድዬ ምን ሆነሽ ነው? ምንድነው? ያጠፋሁት ነገር አለ እንዴ? እባክሽን ልቀቂኝ አንገቴን ስትላት
እየውልሽ ነግረሻል፣ የወሰድሽው እቃ ንብረቴን አምጪ ስትል ምንድን ነው የወሰድኩት? ኧረ እኔ ኪድዬን እኔ ምንም የነካሁት ነገር የለም፣ እባክሽ ልቀቂኝ፣ እየገደልሽኝ ነው፣ አነቀኝ እንዴ ምን ሆነሻል? መተንፈሱ ልኮ እያቃተኝ ነው ስትላት ገና ገልሻለሁ ንብረቴን አምጪ ስትል እባክሽ ልቀቂያት ትሞትብሻለች እማዬ ሲል ያ አብሯት የሄደው ልጅም ሲጠይቃት አንተን አዝኜብሃለሁ ጭራሽ የሌባ ተባባሪ ሆነህ አብረህ ይዘሃት ወጣህ አይደለ ስትለው ቆይ ምንድነው እየተካሄደ ያለው አልገባኝም። ለማንኛውም አንገቷን ልቀቂያትና ቀስ ብሎ መነጋገሩ አይሻልም ሲል ባለቤቷም እባክሽን ልቀቂያት ልጅቷን ትሞትብሻለች እባክሽ ሲል በስከ መጨረሻም አቦ ልቀቂያት ወደዛ ሂጂ ብሎ ሚስቱን ከዳጣ አንገት ላይ ያስለቅቃትና ቁጭ በይ ይላታል። እናም ዳጣ ምንድነው ቆይ ግን አልገባኝም ስትል ወርቅ ይዘሽ ሂደሻል ከዚህ ቤት ሰርቀሻል ሲሏት እኔ በፍጹም እኔ ኪድዬን እኔ ምንም ነገር የማውቀው ነገር የለም እኔ እቃ ምንም አላነሳሁኝም እንዴ ብበላ እንጂ እኔ የቀማነሳው ነገር የለም። አዎ ድሮ ሌባ ነበርኩኝ፣ ዱርዬ ነበርኩኝ፣ ስልክም ቀማ ነበረ ብዙ ነገር ምክንያቱም ስለሚርበኝ። አሁን ግን እህትም ባይሆኑኝ እህት አለኝ አባት እናት አገኘው ብዬ ቤተሰብ አገኘው ብዬ ደስ ብሎኝ ደስታዬን ሳልጨርስ እንዴት እንደዚህ ትሉኛላችሁ ስትል ታለቅሳለች። አባቷም ወደ መኝታ ቤት ወስዶ ሲጠይቃት እኔ አባቴ እምልልሃለሁ ምንም የነካሁት ነገር የለም እማቀው ታሪክ የለም ይላል። እባክሽ ልጅ አንቺ ብቻ ነሽ አዲስ ልጅ አለሽው እዚህ እውነቴን ነው ሌስ ከዛሬ ምንም አይነት እቃ ጠፍቶብን አያውቅም ሲላት እኔ ኪድዬን በፍጹም አልነካሁም አላየሁም አልወሰድኩም ትለዋለች። አባትም ግራ ተጋባ። ማንን ሊጠረጥር ይችላል ልጁን?